የሎሃና እናት ልጇን ሳራን ለመፈለግ ወደነ አድናን ጋር መጣች። የሎሃና እናት የምታውቀው አድናና ሚራ እንደ ባልና ሚስት እንደሆኑ እንጂ አሁን ላይ አድና የልጇ ባል መሆኑን የምታውቀው ነገር የለም። እናም ስልክ ስደውልለት ለአድና የሚመልስላት መልስ ስላልነበረ ስልክ ዘግቶባታል። ሎሃናም እንዲሁ እናቷ ስደውልላት ስልኳን አጥፍታ ቁጭ ብላለች። ሳራ የት ናት የሚለውን ድምጽ መስማት አትፈልግም። ምክንያቱም የት ናት ብትለኝ ምን ብዬ መልስ መልስላታለሁ ብላ በማሰብ ስልኳን አጠፋፍታ ቁጭ ብላለች። እናትም አላስችላት ስላለ ሻንጣዋን ተሸክማ ወደ እናድና ቤት መታለች። የድሮ ቤታቸው ስትሄድ በምልክት የእናድና ቤት እንደቀየሩና እዚኛው ቤት እንደመጡ ሲነገራት በምልክት አሁን ወዳሉበት ቤት ትመጣለች። መታ በር ስታንኳኳ የከፈተችላት ሚራ ነበረች። ሚራ በጧት ማን ነው ደግሞ በር የሚያንኳኳው እያሉ በሩን ሄደው ሲከፍቱ እያስሉትን ማመን ያቅታቸዋል። እጅግ ይደነግጣሉ። አድናም ሎሃናም በጣም ይደነግጣሉ። በድንገት ግን የሎሃና ልጅ እያቀፈችው ሰራተኛዋ ነበረች። አሁን ላይ የሮቤል ተላላኪ የሆነችው ሰራተኛዋ እሷ እንዳቀፈችው ስለነበር ልጇ ትዳር እንደያዘችና እንደወለደች የምታውቀው ነገር የለም። ቆይን የምለው እናንተ ግን ለምንድነው ስልክ የዘጋችሁብኝ? አንተስ ለምንድነው ስልክ የዘጋብኝ? ስልክ ስደውል አንቺስ ለምን ስልክሽን ዘጋሽ? ለምንድነው በማለት ልጆቿን ስታፋጠጥ እናቴ በጣም ይቅርታ በማለት እኔ አሁን አንቺን ፈልጌ አይደለም የመጣሁት፣ ዞር በይልኝ፣ ሳራን ፈልጌ ነው። ሳራ የታለች ስትባል ነይሽ መጀመሪያ ወደ ውስጥ ግቢ እማዬ፣ ወደ ውስጥ ግቢ በማለት ሁሉም ደንግጠው ስለነበረ ቁመው እያዩት፣ ግን ሚራ ደግሞ ፈጠን ብላ ሻንጣዋን ተቀብላ ወደ ውስጥ ታስገባታለች። ወደ ውስጥ ከገባችና ሳሎን ቁጭ ካለች በኋላም ቤቱን ግራና ቀኙን እየተመለከተች ወይ ቤቱ በጣም ያምራል፣ ከድሮ ቤታችሁ የአሁኑ ቤት በጣም ያምራል፣ ሰፊ ነው እያለች አዎ በጣም ሰፊ ነው፣ ያምራል፣ ቆንጆ ነው፣ ያኛውን ቤት አንቺ አታውቂውም ትላታለች። አድናና ሎሃና በጣም ደንግጠው ስለነበር የሚመልሱትን መልስ ስላልነበራቸው በር ላይ ይዘው ቆመው እየተሳሰቡ ነው። የሚያስቡትም ምን ብዬ ነው የምመልሰው? አሁን እርግጠኛ ነኝ ልጄ ሳራ አይታለች ነው የምትለኝ። ምንድነው የምላት? ልጅሽ ሞታለች ልላት ነው ወይስ ምንድነው? እስኪ ንገረኝ በማለት አይ እንደዛ እንኳን ማለት አንችልም፣ ግን ደግሞ ምንድነው ችግሩ? ምን ብለን ነው ታዲያ የምንመልስላት? እኔ አላቅም፣ ምን ማለት እንዳለብኝ የማውቀው ነገር የለም በማለት ለአድና ትመልስለታለች። አድናም ግራ ተጋብቷል። ለማንኛውም እናቴ አሁን እንዳትጠረጥር ወደዛው እንሄድ በማለት ተነስተው ወደ ሳሎን ይሄዳሉ። እናቴ አሁንም ለሚራ ሳራ የት ናት እያልሽ እየጠየቀቻት ስለነበረ ወሬውን ለማስቀየስ እናቴ ቅድም እኮ በደንብ ሰላም አላልኩሽም በማለት ሄዳ አቅፋ ትስማታለች። አዎ ልጄ ሳልስምሽ ነይ እስኪ በማለት እናትም አልጨክን ስላለች ስፋ ትስማታለች። እናም ካጠገቧ ቁጭ ብላ ልጄ እኔ እኮ ሳራ ናፍቃኝ ብደውልልሽ አንቺም ስልክሽን አታነሽም፣ ይሄኛው አድናም ስልኩን አያነሳም። እውነቴን ነው በጣም ነው ያናደዳችሁ። ለምንድን ነው ልጄ የት ነው ያለችው ስትላት አይ እማዬ ትመጣለች፣ ሱቅ ሄዳ ነው ቃል ትገዛ ነው ስትላት እውነትሽን ነው የኔ ልጅ በቃሽ በጣም ጥሩ በማለት እናትም ትረጋጋለች። አድናም በዛን ሰዓት እጅግ ይደነግጣል። አሁን እቺ ሴትዮ ትጠብቃለች። ምንድን ነው የሚደረገው? ሱቅ እንዴት ሄደሽ ብለሽ ትያለሽ በሚለው በሀሳቡ እየሄደ ነው። ግን ደግሞ ምን ብዬ ልመልስላት? አሁን እንዴት ሳርጌ ነው የምጠይቃት? ወይ ጉድ በማለት ግራ ተጋብቷል። እናትም እየቆየችን ቢሆን የልጇን የት ናት የሚለው ጥያቄ አላቋረጠም። ሰራተኛዋም ቆይ እቺ ሳራ የምትባል ልጅ ማናት በማለት ግራ ተጋብታለች። ነገሮችን እያዳመጠች እዛው ቁጭ ብላለች። እናም የሎሃና እናትም አሁን ላይ ልጄ ለማንኛውም በማለት አድናም ብድግልና ወደ መኝታ ቤት እናም ሎሃናም ለማንኛውም ቆይ አንዴ የመጣው እስኪ በማለት ሎሃና ስትሄድ አድና ተከትሏት ሄድና ቆይ ለምን እንደዚህ ያልሽ? አሁን እኮ እናትሽ ትጠብቃለች፣ ከደቂቃ በኋላ አሁን የት አለች? ሱቁ የት ነው? አትመጣም ወይ የሚለው ጥያቄ ይቀርባል። በዛን ሰዓት ምን ልትመልሽ ነው ሲላት እና ታዲያ ምን እንድላት ፈለክ? ሞተች ልላት ነው? ምንድነው ምላት? ንገረኛ። የገደላት እኮ እያንተ ወንድም ነው። እነሱ ወደ መኝታ ቤት ሄደው እያወሩ ያለ ሰራተኛዋ ልጁን ለሚራ ትሰጣታለች። ሚራ በጣም ትደነግጥና ትቀበላታለች። አንቺ የተረገምሽ ደግሞ ምን ልትይ ነው በማለት ሰራተኛዋን እየገላመጠቻት እንደምንም ብላ ልጁን ትቀበላታለች። እኔ ምንሽ ሚራ ልጅ ወለድሽ እንዴ? እንዴት ያምራል! የራሴን ወሬ እያወራሁኝ ሳላየው እሰይ እንኳን ማርያም ማረችሽ
በራስነትሽ እንኳን መጥቼ ሳልጠይቅሽ ለነገሩ ሳትነግሩኝ የአራስ ቤቱንም በማለት ወሬውን ስትቀጥል ግራ ተጋብታ ሚራም አዎ ወለድኩኝ ልጅ ወለድኩኝ እኮ ትላታለች። በዛን መሀል ሰራተኛዋ ያንን ወሬ ከሰማች በኋላ ወደ ኪችን ትሄድና ለሮቤል ስልክ ደውላ እኔ ምልህ የሆነ አዲስ ዜና አለኝ። አዲሱ ዜና ደግሞ የሉሃናነት መታለች። እኔ ምለው ሳራ የምትባለዋ ሴት ማናት? ስለ ሳራ በጣም እየጠየቀች ነው። ደግሞም ልጁ የማን ነው ልጅ? ለምንድን ነው ሳራ የሉሃና ልጅ መሆኑ ያልተነገረው? ሴትዮዋ እያወራች ያለችው ስለ አድና ልጅና ስለ ሚራ ነው። ስለዚህ ምንድን ነው ነገሩ? ይሄን ነገር ግልጽ ታረግልኛለህ ወይ ስትለው አይ ቀስ ብዬ ግልጽ አረግልሻለሁ፣ ነገሩ ረጅም ነው። አሁን ብነግርሽ የሚገባሽ አይደለም፣ ግን በጣም ደስ የሚል ዜና ነው የነገርሽኝ። ለማንኛውም እዛ ቤት ያለውን ነገር ሁሉንም እንድትከታተይ ሲል ያስጠነቅቃታል። እሷም እሺ በማለት ነገሮችን ወሬ ለመጥባት እዛው ተመልሳ ስልኩን ከዘጋች በኋላ ወደ ሳሎን ትሄዳለች። ድንገት ወደ ሳሎን ስትሄድ የሉሃና እናትም ወደ መጸዳጃ ክፍል ልሂድ ብላ ተነስታ ወደዛ ስትሄድ ሉሃናና አድና እየተጨቃጨቁ ትሰማለች። እነዚህ ልጆች ለምንድን ነው ልጅም ተጨቃጨቀው በማለት በሩን ስርጠ ተቅታ ስታዳምጥ ሁለቱ እየተጨቃጨቁ እንዴ ሚስትየዋ እዛ የኔ ጉድ ከዚህ ከሰው ባል ጋር ምን ያጨቃጨቃታል በማለት መኝታ ቤቱን ከፍታ ስትገባ ሁለቱ ተያይዘዋል። ቆይ እኔ የምለው የባለ ትዳር መኝታ ቤት ገብተሽ ምንድነው የምትሆኚው? ሚስትየዋ እዛ እናንተ ምን እንደምታደርጉት እዚህ ጋር ስትል ልጇን ትቆጣታለች። አይ እናቴ ምንም እየተቆጣውን አይደለም፣ የሆነ ወሬ እያወራን ነው፣ ያላግባባን ነገር ስለነበረ ነው። እና የሰው መኝታ ቤት እንዴት ዘለሽ ትገቢያለሽ በማለት ልጇን ተቆጥታም በይ ነይ እፈልግሻለሁ፣ ወደ መጸዳጃ ክፍል ልሄድ ነው፣ ነይ ሳሙና ምናምን እንድትሰጪኝ እፈልግሻለሁ በማለት እንድትወጣ ታስገድዳታለች። ሉሃናም ለባሏ አልጨረስኩኝም እመለስበታለሁ ብለው ነበር የወጣችው። አድና በጣም ደንግጦ ስለነበረ ሉሃናም ያው ባሏ እንዳልሆነ ገና ስላልተናገረች ልጅ መውለዷንም ለእናቷ ስላልነገረቻት ግራ ተጋብታለች። እናትም አሁን የልጇ ልጅ መሆኑን ሳይሆን የምታውቀው የሚራ ልጅ እንደሆነ ነው። ይህን ሁሉ ታሪክ የደበቀችው ሰራተኛዋ ሚራ ጋር ሄዳ ሳሎን ብቻቸውን ስለነበሩ እኔ ምልሽ እቺ ሴትዮ ምንድነች? ሳራ የምትባለዋ ማናት? ስለ ሳራ የምታወራው ሴትዮዋ ሲቀጥል ደግሞ ለምን ልጁ የሚራ ያንቺና ያድናል ልጅ ሊባል ቻለ? ምንድነው ችግሩ? ሚስጥሩን ትነግሪኛለሽ ወይ ስትል ስታፋጥጣት አንቺንም የሚመለከትሽ ነገር የለም እዚህ ውስጥ፣ ስለዚህ ነገር አያገባሽም። ደግሞ ስለዚህ ሴትዮ መምጣት ለሮቤል እንዳትነግሪው ትላታለች። እኮ ለምን እውነታውን ንገሪኝ፣ መጀመሪያ ሚስጥሩን ንገሪኝ ብትላትም ሚራ ግን እገልሻለሁ፣ አንድ ነገር አወጣለሁ፣ ወሬ ብትይ እገልሻለሁ፣ እውነቴን ነው መኝኝ እገልሻለሁ በማለት ትዝትባታለች። ሰራተኛውም እመኝኝ፣ እውነታውን የዚህን ቤት ታሪክ ካልነገርሽኝ እኔም የማደርገውን ነገር አውቃለሁ በማለት ሁለቱም ይከራከራሉ። ውዝግብ ላይ ናቸው። በስከ መጨረሻ ልጁ በጣም ሲያለቅስ እናትም ትመጣና ሳሎን ቁጭ ብላ ወይ ሚራ ጡት አጥቢው እንጂ ልጁን ስትላት አድናም ወደ ሳሎን መጥቶ ስለነበረ ቆይ እሺ አጠባዋለሁ እኮ አጥቢዋ፣ ታዲያ ከዚህ ቁጭ ብለሽ ለምን አታጠቢውም በማለት እናትየዋ ስታፋጥጣት አይ ቆይ ወደ ውስጥ ገብቼ ጡት አጠባዋለሁ በማለት ወደ መኝታ ቤት ይዛው ትሄዳለች። አድናም ወደ መኝታ ቤት ሄዶ ስለነበረ ልጁን ይዛው ወደ መኝታ ቤት ትሄዳለች። መኝታ ቤት ከሄደች በኋላም ልጁን ለአድና ከሰጠችው በኋላ ልጁን ማስተኛት የምትችለው የሚተኛላት ለሉሃና ነው እንጂ ለኔ አይተኛልኝም። ከመጣሽ ጊዜ ጀምሮ እሷ ስለምታስተኛው እሷን ለምዷታል። ስለዚህ ሉሃና እባክሽና አንዴ ልጁን አስተኝልኝ ስትላት እባክሽ ልጅ ተቀጭቶ እንዳይሆን እስኪ ለየው በማለት እናትየዋ ስትነሳ አይ እማዬ ተቀጭቶ አይደለም፣ ሁልጊዜም እንደዚህ ነው፣ ሉሃና ነች የምታስተኛው፣ ስለዚህ እሷ ትሄድና ታስተኛው በማለት ጠይቃታለች። ግራ የተጋባችው እናት እናቱን ትቶ ይህ አራስ ልጅ እንዴት የኔ ልጅ መረጣት በማለት በይሽ ሂጂ እንግዳውስ ትላታለች። ሉሃናም ተነስታ የእናት ነገር ሆኖባት አላስችላት ብሎ ልጁ እያለቀሰም እናቷ እንኳን እያዋራቻት ልቧ ልጇ ጋር ነበረ እና ስታናግራት ምን ሀሳብሽ የት ነው